የተጻፈልን ነው የምንኖረው እና የሰው ልጅ የራሱ ፈቃድ ነፃ ፈቃድ አለው በሚለው ነገር አብራራልኝ። የተጻፈልንን ሳይሆን የምንኖረው ነው የተጻፈው። ባጭሩ አላህ ወደፊት በሚሰጠን የእድሜ ቆይታ ምን እንደምንሰራ ቀድሞ ያውቃልና የምንኖረውን ቀድሞ ጻፈው። ገብታችኋል? ያ ነው የሰው ልጅ እዚህ ዓለም ሲኖር ነፃ ምርጫ ፈቃድ ተሰጥቶት በዛ ነው የሚኖረው። የሰው ልጅ መሽያ አለው፣ ኢራዳ አለው፣ ፍላጎት አለው፣ ምርጫ አለው። አላህ ሱብሓነሁ ወተዓላ የሰጠው ነገር ግን ያንን ቀድሞ ያውቀዋል ወይ አላህ? አዎ ያውቀዋል። አምላክ ነውና ከአምላክነት ባህሪው እውቀቱ ሙሉ ነው። ያለፈውን ያውቃል፣ የሚሆነው ወደፊት የሚሆነውን ሁሉ ያውቃል። ያዕለም ማ ካን ወማ ሰየኩን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ ያለፈውን ሁሉ ያውቃል፣ ወደፊት የሚሆነውን ያውቃል፣ አሁን እየሆነ ያለውን ያውቃል። ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ያውቃል። ይሄ ነው በጣም የሚገርመኝ፣ በጣም የሚደንቀኝ ይሄኛው ነው። ያ አላህ ሱብሓነሁ ወተዓላ በጣም የሚደንቀኝ ይሄኛው እውቀቱ ነው። ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ያውቀዋል። ለምሳሌ ከተባለ ከእርሱ ውጭ ሌላ አምላክ የለም አይደለ? የዚህ ዓለም አምላኮች እንዳው ሰዎች እንደሚያስበው እንደሚፈልጓቸው 3 4 5 ቢሆኑ ኖሮ ምን እንደሚሆን ይሄ ዓለም ይነግረናል። መተኸዘ አላሁ ሚን ወለዲን አለ፣ እኔ ልጅን አልያዝኩም አለ። ወማ ካነ መዐሁ ሚን ኢላህ፣ ከኔ ጋር ሌላ ማንም አምላክም የለም ብቻዬን ነኝ አለ። እሺ ሌላ አምላኮች ቢሆኑስ ኖሮ ምን ይከሰት ነበር የሚለውን ሲነግረን ምን አለ? ኢዘን ለዘሀበ ኩሉ ኢላሂን ቢማ ኸለቀ አለ። ብዙ አማልክቶች ቢሆኑ ኖሮ የዚህ ዓለም አምላኮች ሁሉም አምላክ የፈጠረውን ፍጥረት ይዘው በሄደ ነበር አለ። አይስማሙም ነበር አለ። ወላ ዐላ በዕዱሁም ዐላ በዕድ፣ ከፊላቸው በከፊሉ ላይ የበላይነትን ስሜት ባንጸባረቀ ነበር አለ። የሰማይ ፈጣሪ ከምድር ፈጣሪ ጋር፣ የፀሐይ ከጨረቃ ፈጣሪ ጋር በዚያ ላይ አይስማሙም ነበር፣ ይጋጩ ነበር። ማንም እዚህ ዓለም ላይ ፍጥረትም አይኖርም ነበር አለ እና እርስ በርሳቸው ይጋጫል። እና አላህ ሱብሓነሁ ወተዓላ ሌላው ነገር ከነገረን መካከል ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ለምሳሌ ከሃዲያኖች የትንሣኤ ቀን ዳግም ወደ ምድር መልሰንና እንደገና እንመን ብለው ይጠይቃሉ። ታውቃላችሁ በርካታ ቦታ ላይ ይሄን አላህ ይናገራል። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን ይላሉ። አንድ የመመለስ ዕድል ቢሰጠን እኛ ከአማኞች ከሙስሊሞች እንሆን ነበር የሚሉበት ቀን ይመጣል ብሎ ይናገራል። በሌላ ቦታ ላይ ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን አለ። እነዚያ የካዱ ሰዎች የትንሣኤ ቀን ምን ነው ሙስሊሞች ሆነን በነበር ይላሉ አለ። ይህን እየተናገረ አላህ ሱብሓነሁ ወተዓላ እንደው የመመለስ ዕድል ብሰጣቸው ሳለና ምን እንደሚሆኑ ተናገረ። ወለው ተራ ኢዝ ውቂፉ ዐለ ናር፣ ሙሐመድ ሆይ ከሃዲያኖች የትንሣኤ ቀን በገሃነም ፊት ለፊት በሚቆሙ ጊዜ ብታይ ይላል። ፈቃሉ ምን ይላሉ? ወለው ተራ ኢዝ ውቂፉ ዐለ ናር ፈቃሉ ያ ለይተና ኑረድ፣ ምነው አንድ የመመለስ ዕድል በተሰጠን ይላሉ። ከዚያስ ወላ ኑከዚበ ቢአያቲ ረቢና ወነኩነ ሚነል ሙእሚኒን፣ የጌታችንን አናቅጽ ቁርአንን ባልካድን ነበር፣ አንክድም እና አናስተባብልም ነበር፣ ከአማኞች ከሙስሊሞች እንሆን ነበር ይላሉ አለ። እሺ ብመልሳቸውስ ብሎ ተናገረ። ቀጥሎ ሲናገር አምላክ አላህ ሱብሓነሁ ወተዓላ ምን አለ? በል በዳ ለሁም ማ ካኑ ይኽፉነ ሚን ቀብል፣ ከዚህ በፊት ሲደብቁት የነበረ ነገር በውስጣቸው አሁን ተገለጸ እንጂ ሌላ ነገር የለም ማለት። በርካቶች ማመን ይፈልጋሉ፣ ውስጣቸው ግን እልህና ትዕቢት ወጥሯቸው እንደሆነ ከተናገረ በኋላ አላህ ምን አለ? ወለው ሩዱ አለ፣ ብመልሳቸው አለ ለዓዱ ሊማ ኑሁ ዐንሁ፣ እዛው ተከለከሉበት ውስጥ በተዘፈቁ ነበር አለ። ቢመለሱ እዛው ተከለከሉበት ክህደት ውስጥ በተዘፈቁ ነበር እያለ ተናገረ።